እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ወያውን ጭፈራውን ትችላለህ አንተ? ማርያም እስጨፈር እኔ ጌታ ደረሰልኝ። መጣና ማሙት አደረጀን ዘነበቱ መጣና ባመቱ አረንገድ ዘነበቱ መጣና ማሙት አደረጀን ዘነበቱ መጣና ማሙት አረንገድ ዘነበቱ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሳማኑ አንድ ጀበና ሳማኑ አንድ ጀበና እኔ ማፋሲ ተወጣጭኝ ሆያ ሆዬ ቻታኑ ደማደ ሆያ ሆዬ ጨዋታ ነው ልማዴ ሆያ ሆዬ ቻታኑ ደማደ ሆያ ሆዬ ጉድ ጨዋታ ነው ልማዴ ሆያ ሆዬ ሆያ ሆዬ ሳማኑ አንድ ሻሽ ሳማኑ አንድ ሻሽ እኔ ማፋሲ ወገላባሽን ወርቅ ነው ይኖርክ ሽልማት ሽልማት ሙልሙል በተውዳበት ድገምና አመት ድገምና የእናትዬ ቤት ድገምና 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 አይነት ድገምና በተውዳበት ድገምና አመት ድገምና የእናትዬ ቤት ድገምና አመት ድገምና ወርቅ ብሰስበት ድገምና አመት ድገምና 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 የኔ ጌታ እመቤቴ ማርያም ታሳድግክ፣ አመት አመት ያድርሳችሁ። በጣም ነው የምወዳችሁ። እግዚአብሔር ያሳድግክ። አሜን አሜን አሜን። 50 ዓመትሽ ነው። እንኳን ተወለድሽልን ጸዬ። ይችን እድሜ ለንስሐ የሰጠኝ ተመስገን ተመስገንልኝ፣ መጨረሻዬን አሳምርልኝ፣ ተመስገን ተመስገንልኝ። 50 ዓመትሽ ነው። ከዚህ የበለጠ እድሜ ጤና ሰጥቶ የምትገለገልበትም እግዚአብሔር አምላክ እድሜና ጤና ይስጥልን። እንኳን ተወለድሽልን ጸዬ። የእኛ ድምቀታችን ነሽ፣ ያዌ ልጅ ነሽ፣ ያዌ ቁርጥ ቀን ልጅ ነሽ። ኑሪልን፣ መጨረሻዬን አሳምርልኝ፣ ተመስገን ተመስገንልኝ። ኢትዮ አሜሪካ አምባሳደር ሆኜ ተሾሜያለሁ ዛሬ። በጣም ደስ ብሎኛል። የዚህ ዓላማ ምንድነው? ያው ትልቅ ኤግዚቢሽን እያዘጋጀን ነው፣ አሜሪካ እና ቶሮንቶ ማለት ነው። ያው አብዛኞቻችሁ እንደምታውቁት ቶሮንቶ ላይ ትልቅ ሽልማት እየጠበቀኝ ይገኛል። የአበበ ቢቂላ አዋርድ ሞስት ኢንፍሉዌንሻል ፐርሰን ኦን ዘ ዩት በሚል ሽልማት ልሸለም ነው። ይህም በማስመልከት እንግዲህ ወደ ቶሮንቶ ላቀና ነው። ሰፕተምበር 26 ነው አዋርዴ። ሰፕተምበር 27 ደግሞ የኢትዮጵያን ቢዝነሶች ይዘን ልንሄድ ነው። በጣም ታላላቅ ቢዝነሶች አሉ እንግዲህ ኢትዮጵያ ውስጥ የማይታወቁ እውነት፣ አንዳንዶቻቸው ደግሞ ትልቅ ኢምፓክት ያመጡ ግን ደግሞ ዲያስፖራዎች እስካሁን አልተረዱትም የኢትዮጵያ ቢዝነስ ምን ያህል ደረጃ እንደደረሰና ምን ያህል ፕሮብለም ሶልቭ እያደረግን እንደሆነ እነዚህ ቢዝነሶች ይዘን ስንሄድ እንግዲህ ሞር ኦፍ ዲያስፖራ ኮሚኒቲዎች የት ደረጃ እንደደረስን እንዲገባቸው በሚል ነው ትልቅ ኤግዚቢሽን ያዘጋጀ ነው። ሰፕተምበር 27 በቶሮንቶ፣ ኦክቶበር 4 ደግሞ በዋሽንግተን ዲሲ ትልቅ ኤግዚቢሽን አዘጋጅተናል። እኔም ለራሴ በግሌ እገኛለሁ። በጣም ኤክሳይትድ ሆኛለሁ። ቢካዝ እኛ የመረጥናቸው ቢዝነሶች በጣም ታማኝ ቢዝነሶች፣ ሪላያብል የሆኑ ብዙ ዲያስፖራዎች አሉ፣ ኢንቨስት ማድረግ ይፈልጋሉ ኢትዮጵያ ላይ፣ ግን ደግሞ ምን አይነት ካምፓኒዎች እንደሚመርጡ ግራ ይገባቸዋል። ስለዚህ እኛ የምንመርጣቸው ቢዝነሶች ታማኝ ናቸው። ምክንያቱም ብራንዴ ከአንድ ካምፓኒ ጋር ሳያይዝ እኔ አይ ሜክ ሹር ይህ ካምፓኒ ትክክል የሆነ ትራክ ሬከርድ እንዳለው። ስለዚህ እንድታምኑ እጠይቃቸዋለሁ። በጣም ትልቅ ቀን ነው የሚሆነው። ጠብቁን፣ እንመጣለን። የተቀረው ለኖኤል
አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም። እውነት ለመናገር ግን አልሸነፍም። አሸንፋለሁ ብዬም አልጎረርም። የቀጣዩን ቲክቶክ አዋርድ እንዴት ነው አነሳለሁ ብለህ ታስባለህ? አዋርዱ አይ ቲንክ አሸንፋለሁ የሚል ሀሳብ የለኝም። አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም። እውነት ለመናገር ግን አልሸነፍም። አሸንፋለሁ ብዬም አልጎረርም። It's just what it is. ቤቱ ቦሌ አካባቢ ቢሆን ብያለሁ። ያለፈው አመት ሰፈር መምረጥ ጀምሬያለሁ። ግን ልንገርሽ ምንድነው መሰለሽ እግዚአብሔር ነው የሚወስነው። የእግዚአብሔር ውሳኔ ነው። ሌላ ሰው ከመረጠ እግዚአብሔር ነው የሚመርጠው። እኔ ምንም ቦታ የለኝም እግዚአብሔርን የማስገደድ። ከተሸነፍኩኝ እቀበለዋለሁ የታባቱ። ካሸነፍኩኝ ደግሞ እሱን ሄጄ ነው ማመሰግነው። አዶናይ ከቲክቶክ ውጪ ምን ያስደስተዋል? ሌላ ለየት ያለ ነገር ምን ያስደስተዋል? ተፈጥሮ ወዳለሁ በጣም። በቅርቡ ደግሞ የቲክቶክ አካዳሚ ከፍተሃል እና ያ አካዳሚን ለመክፈት ምን አይነት አነሳሳክ? እንግዲህ ምን ላለው መሰለሽ የአዲሱ መርካቶ ቲክቶክ ነው። አዲሱ መርካቶ ቲክቶክ ነው። ድሮ መርካቶ ለመግባት ስንት ሰው እንደተሯሯጠ ታውቂያለሽ። አሁን መርካቶ ገብተሽ ትልቅ የሆነ አሪፍ የሆነ ቦታ ላይ ምናምን ለማግኘት ከባድ ነው በጣም። አሁን ቲክቶክ ያለበት ደረጃ የድሮ መርካቶ ይሄ ሲጀምር አካባቢ ያለ አይደለ ሰው አልገባውም። እዛ ቦታ ላይ ነን ያለ ነው። የኢትዮጵያ ትልቁ ማርኬት ፕሌስ የሆነው ቲክቶክ ነው which is ገዢና ሻጭ የሚያገናኝ ማለት ነው which means እያንዳንዱ ሰው ህይወት መቀየር ይችላል በቲክቶክ ማለት ነው። አሁን ቲክቶክ ላይ አልጎሪዝሙን ለመረዳት እንዴት ነው የሚሰራው፣ ምንድነው ቫይራል የሚወጣው፣ ምንድነው ቢዝነስ የሚቀየርልኝ ለማወቅ 4-5 አመት ወስዶብኛል። ግን ደግሞ አካዳሚውን ከከፈትኩት የኔ ስህተቶችን አርሜ እንዴት አድርገው የ4 አመት ስህተት ወደ 6 ወር ስኬት እንደሚቀይሩ ማስተማር የኔ ዓላማ ነው። ለዛ ነው ቲክቶክ አካዳሚው የከፈትኩት። ሰላም እንዴት ናችሁ? አብዛኞቻችሁ በመናገዝሽ ያላችሁ ነበርና ቮት ስለተከፈተ የሚስ ወርልድ ውድድር ማለት ነው። እዛ ላይ ይገባችሁ ድምጻችሁ እንድሰጡኝ ጠይቃለሁኝ። ቮት አደራረጉ ምን ይመስላል የሚለውን በስቴፕ ማሳያችሁ ይሆናል። ከሱም ባለፈ ደግሞ አፕሊኬሽን አለ። ከአፕሊኬሽኑ ውጪ ደግሞ ሊንኩን የኢንስታግራም እና የቲክቶክ ባዮ ላይ አስቀምጫለሁና ሊንኩን በመንካት ቀጥታ ወደሚወስዳችሁ እንዴት ማድረግ እንዳለባችሁ ልነገር አሳያችኋለሁ። አብራችሁን ቆዩ። መጀመሪያ ዞን የሚለውን አፕሊኬሽን ታወርዳላችሁ። ዋን ዞን የሚል ነው። እሱ ስትገቡ ስንት ቀን እንደቀረው ያሳያችኋል። ከሱ ስር ደግሞ ሚስ ወርልድ 2026 የሚለውን ስትነኩት ቀጥታ ወደዚህ ይወስዳችኋል። የሀገር ስሞቹ ላይ ስትነኩ አፍሪካ የሚለውን ሴክሽን ትመርጡና ወደ ታች ስክሮል ስታደርጉ እዚህ ጋር ታገኙኛላችሁ ማለት ነው። ከዛ የኔን ፕሮፋይል ትፈልጋላችሁ። የኔን ፎቶ ካገኛችሁ በኋላ ኢትዮጵያ የሚለውን ማለት ነው እሱን ስትነኩት ወደዚህኛው ፔጅ ይወስዳችኋል። ስለኔ ፕሮፋይል አንዳንድ ነገር ያወራል። እሱ ውስጥ ገብታችሁ ማየት ትችላላችሁ። ከዛ ቮቲንግ የሚለውን ትነኩታላችሁ ማለት ነው። ቮቲንግ ላይ አሁን የሚያሳየው ፍሪ ቮቱ በየ24 ሰዓቱ ሪፍሬሽ ስለሚያደርግ አንድ ጊዜ በየ24 ሰዓቱ ማድረግ ስለምንችል ነው። በተረፈ ደግሞ ቅድም እንዳልኳችሁ ኢንስታግራም ባዮ ላይ ታገኙታላችሁ ሊንኩን። የኔ ትክክለኛው ፔጅ ሚስ ሩት ይርጋለም የሚለው ይሄኛው ፔጅ ነው። በዛው ፎሎ እያደረጋችሁ እንዲሁም ደግሞ ቲክቶክ አካውንቴ ሚስ ሩት ይርጋለም የሚለው ይህን ፖስት ማደርግበት አካውንት ማለት ነው። ሊንክ ባዮ ላይ አለ። እንዲሁም ደግሞ እየገባችሁ ፎሎ አድርጉ ይሄንን ፔጅ። አመሰግናለሁ።